የሐሰት ክስ ነው የተቀነባበረችው። ይሄ ኢትዮጵያን አይመለከትም። ግን ሱዳን ቦርደራቸውን እንድንጠቀም ፈቅደውልናል። ከኢትዮጵያ በላይ ወዳጆቻችን ናቸው። ሱዳን ውስጥ ማዕት ስብሰባ እያደረጉ በግልጽ ወታደር አዝምተው ከአልቡርሃን ጋር አሰልፈው የሱዳንን ሕዝብ እየጨፈጨፉ አስረስ ማሬ ተነስቶ ባህር ዳር ላይ የአረብ ኤሚሬት ትጥቆችን አይቻለሁ። በተደረገበት ወቅት ሀያላኑ ስላደረጉት እንደ ጽድቅ ወይም እንደ ኖርማል ነገር የሚያህል የኔ ስጋት ነው የምትለውን ኃይል እስራኤል የትም ቦታ ሄዳ ትመታለች። ለምሳሌ ኢትዮጵያ ይሄንን የማታደርገው ድሃ ስለሆነች ነው። እነዚህ መሳሪያዎች ወደ ፋኖ ወደ ህወሓት የሚተላለፉም ሊሆኑ ይችላሉ። በሚያሳዝን ሁኔታ ግን በቁጥጥር ስር ውለዋል። የከሰሷት ዩኤኢ ነች ደግሞ በቁጥጥር ስር ያዋለችው። ይሄንን ሰላም ጤና ይስጥልኝ። የሀቅና ሳቅ አድማጭ ተመልካቾቻችን ፕሮግራማችንን ሞቅ ባለ ስለ አዲስ አበባ በተቀነቀነ ግጥምና በተላለፈ ሙዚቃ አድምጠናል። ሰሞኑን ወደ 60 የሚደርሱ ታዋቂና ተጽዕኖ ፈጣሪ ሰዎች ከተለያየ አፍሪካ ሀገር የተውጣጡ አዲስ አበባ ላይ ተገኝተዋል እና ይሄ ያያችሁት ከነዛ ውስጥ የተወሰኑት አብረው ተቀናጅተው አዲስ አበባን ውበት እያደነቁ የጨፈሩበትን እና ደስታቸውን የገለጹበትን ሙዚቃ ነው እና እንትኑን የለቀቀችው አይታችሁ እንደሆነ እጇን በአፏ ይዛ እጅ በአፍ በሚያስጭን የአዲስ አበባ እድገት ያላትን አድናቆት በመግለጽ ነው ያቀረበችልን ወይም ያቀረቡልን በቡድን ማለት ነው። ስለ ሀገራችን ተስፋ፣ ስለ ሀገራችን እድገት፣ ስለ ሀገራችን ውበት አስደማሚነት በማቅረብ የጀመርኩበት ምክንያት በሌላው ወገን ያለው የኢትዮጵያ ጠላት የባንዳው ስብስብ ሰሞኑን የሚጨፍርባቸው ጉዳዮች አሉ። ኢትዮጵያ ላይ ውድቀት ተደቅኗል ወይም ለኢትዮጵያ አደጋ መጥቷል በሚል ተደስቶ የሚቦርቅባቸው መረጃዎች ስላሉ እኛ ደግሞ መልካም ጎኑን የተስፋ ዘመን እየመጣ መሆኑን መልካም ራዕያችንን የከፍታ ጉዟችንን ማሳየት ስላለብን ነው። ይሄን የሚቀለብስ ነገር አይደለም አሁን እነሱ የሚጨፍሩበት። ለማንኛውም እንግዲህ ዛሬ የምናተኩርበት ይሄ ነው። ሰሞኑን እንግዲህ ባንዳዎች በሁለት ዜናዎች ጮቤ እየረገጡ ነው። በቃ ኢትዮጵያ ልትወድቅልን ነው በሚል ግን ኢትዮጵያውያኖች በሁለት ዜናዎች ጮቤ እየረገጡ ነው። አንዱ በሱዳንና በግብፅ ዛቻ ነው። ኢትዮጵያ ሱዳንን በድሮን ደብድባለች፣ አጸፋ መልሳለሁ ብላ ሱዳን አልቡርሃን ፎክሯል። ግብፅ ከሱዳን ጎን ቆሜ ይህንን ጥቃት በቀላለሁ ብላለች። በዚህ ዙሪያ እነ ህወሓት እነ ፋኖ አለን ከጎንሽ ብለዋል። ሻዕቢያ ያው የሚጠበቅ ነው ከሻዕቢያ። አሁን እንደዚህ አይነት ጫጫታ የፈጠረ አንዱ ይሄ ነው። ኢትዮጵያን ሊጥልልን ተቃርቧል ወይም ይህ መንግስት ያዳክምልናል ብለው የሚጨፍሩበት። ሁለተኛው ደግሞ የአሜሪካ መንግስት በኤርትራ ላይ ተጥሎ የነበረውን ማዕቀብ አንስቼ ከኤርትራ ጋር የነበረኝን ግንኙነት አሻሽላለሁ ብሏል። ይኸው ኢትዮጵያ ያለቀላት። ከዚህ በኋላ ቀይ ባህር የምትይው ምን እንደዚህ አይነት ነገር እስኪ ሞክሪው፣ አሜሪካ መጥቶልሻል። እና ኤርትራ ከኢትዮጵያ በላይ ተመራጭ እንደሆነችና ታላላቆቹ ኤርትራን በዚህ ምክንያት እንደመረጧት። ታላላቆቹ የመጡት ቀይ ባህርን ፍለጋ ነው። ግን ልክ ኤርትራ በቃ ስትራቴጂክ እና በብዙ ነገር የምትፈለግ ሀገር እንደሆነች ኢትዮጵያ ግን እንደኮሰመነች አድርገው ነው ያቀረቡት። የኢትዮጵያን ተፈላጊነት የኢትዮጵያን እድገት ከኤርትራ ከዛ ከወደቀች ከቆረቆዘች ከስንት ዓመት በፊት ምንም ለውጥ ካልተሰራባት ሀገር ጋር
እያነጻጸሩ ኢትዮጵያን ለማኮሰስ ለሚሞክሩ ሰዎች ኢትዮጵያ በፍጹም ከኤርትራ ጋር የማትወዳደርና ኢትዮጵያን ኤርትራን በብዙ እጥፍ የምትበልጥ በስትራቴጂክ ጠቀሜታዋም ደረጃ እነሱ እንደሚተነትኑት ሳይሆን የተሻለ ተፈላጊ የሆነች አገር የዲፕሎማሲ ከፍታዋም ጂኦፖለቲክሷም ከፍ ያለ ተመራጭ እንደሆነች እንመለከታለን። አሁን ግን እንደዛ ነው ወይ? ኢትዮጵያን ያሰጋታል ወይ አሁን የአሜሪካ ወደ ቀጠናው መምጣት? ወይስ ለኢትዮጵያ በጎ ነገር ይዞ መጥቶ ሊሆን ይችላል ወይ ብለን እንመለከተዋለን። እንግዲህ አንደኛው ይሄ ሱዳኖች ያስፈራሩበት ያቅራሩበት ማስጠንቀቂያ የሰጡበት የድሮን ድብደባ ነው። ይሄ ድብደባ በእርግጥ ተካሂዷል ወይ? ከተካሄደ በማን ምንን ኢላማ አድርጎ ነው የተካሄደው እናየዋለን። እና ይሄ ክስና ደግሞ ከዚህ ጋር አጋጣሚውን ተጠቅማ የግብፅ ማስፈራሪያ የሻዕቢያና የፋኖ ማጠናከሪያና ለሱዳን ሉዓላዊነት እንታገላለን፣ ከሱዳን ጎን እንቆማለን ያሉበት ሁኔታና ይሄንን ክስ ለማጠናከር ደግሞ የሰነዘሩትን ሀሳብ እንመለከታለን። ወያኔ የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ መግለጫ ሰጥቷል። ሱዳን ይሄንን የሐሰት ክስ ነው የተቀነባበረችው፣ ይሄ ኢትዮጵያን አይመለከትም። ግን ሱዳን የተለያዩ የኢትዮጵያን ጠላቶች ወያኔን ጨምሮ እና ሸማቂዎች ታግዛለች ላለው ወያኔ ፈጥኖ መልስ ሰጥቷል። ለማንኛውም እዛ ውስጥ ስሜ ለምን ተጠራ የሚል ግን ሱዳን ቦርደራቸውን እንድንጠቀም ፈቅደውልናል፣ ከኢትዮጵያ በላይ ወዳጆቻችን ናቸው። ሱዳን ውስጥ ማዕት ስብሰባ እያደረጉ በግልጽ ወታደር አዝምተው ከአልቡርሃን ጋር አሰልፈው የሱዳንን ሕዝብ እየጨፈጨፉ ያለ የሳምሬ ቡድንን የሚመራው ወያኔ ፈጥኖ ለዚህ ማስተባበያ ሊሰጥና እንደው ሰላማዊ ነኝ ሊል ሞክሯል። እና ይሄ ማስፈራሪያ፣ ይሄ ሁኔታ፣ ይሄ ክስ በመጣበት ወቅት በኢሜሬት በመድኃኒት ስም ወደ ሱዳን ሲጓጓዝ የተያዘ ግዙፍ የጦር መሳሪያና ተተኳሽ ደግሞ አለ። በዚሁ ሰሞን ቲፒኤልኤፍ ከዓመታት በፊት በነበረው ምርጫ ተመርጫለሁ ብሎ ከአንድ ዓመት በፊት የህልውና ዘመኑ ያከተመውን በምርጫ ቦርድ ደግሞ በህጋዊ አይደለም ተብሎ የተሰረዘውን ፓርቲውን ወደ ስልጣን መልሻለሁ እና የተወሰደብኝን መሬት ደግሞ በኃይል አስመልሳለሁ ብሎ የፎከረበት ወቅት ነው እና እነዚህ በተመሳሳይ በተቀራራቢ ቀናት የተከናወኑ ሁነቶች የአጋጣሚ ናቸው ወይስ የተናበቡ የተቀነባበሩ የሚለውን ማየት ያስፈልጋል፣ እናየዋለን። ሌላው ያው ከቅድም እንደገለጽኩላችሁ ይሄ ከኤርትራ ጋር ተያይዞ እንደው በቃ ጮቤ ያስረገጣቸውን ኢትዮጵያን ይገልልናል፣ ያዳክምልናል፣ ለሽንፈት ይዳርግልናል፣ ይሄ ወደ ቀይ ባህር እጇን ልትዘረጋ የሞከረችውን እንትን ይቆርጥልናል ብለው ባይዘዌ ኤርትራውያኖች ሌሎች አይደሉም፣ ኢትዮጵያውያኖች የኢትዮጵያዊ ስም ያላቸው ጸረ ኢትዮጵያ ኃይሎች ናቸው ይሄንን ሲያናፍሱ የቆዩት። እሱስ ይሄን እንደምታ ያመጣሉ የሚል አለ። በሌላ በኩል እንግዲህ የኢትዮጵያ መከላከያ ሰራዊት የተለያዩ ክፍሎች ዝግጁነታቸውን የሚያሳይ ቁመናቸውን የሚገመግም መድረኮች አዘጋጅተው በዛ ላይ ኢትዮጵያ ላይ የሚቃጣውን ማንኛውንም አይነት ትንኮሳ ለመመከት እንችላለን፣ ዝግጁ ነን፣ ይሄ አቅም አለን ብለዋል። እንወራለን፣ እንመታለን፣ እንደመስሳለን አይደለም፣ የሚቃጣብንን ጥቃት እንመክታለን ነው ያሉት።
ሌላው ይሄን ቅድም በመግቢያችን ላይ ያነሳነውን እነዚህ የተለያዩ ተጽዕኖ ፈጣሪ ወይም ታዋቂ ሰዎች በኢትዮጵያ ያላቸው ቆይታ አስደሳች እና እርካታን ያጎናጸፋቸው መሆናቸውን የገለጹበትንም እናነሳለን። እኛ የምንወቅሳት፣ እኛ የምናሳንሳት፣ እኛ የምናኮሰሳት አገር በሌሎች እየተወደሰች መሆኑን እነሱ እያበሰሩን ነው። እነሱ እየገለጹልን ነው፣ ባዕዳን ማለት ነው። እሱን እንግዲህ እናያለን እና ወደ ዝርዝሩ ይህን ወደ መዘርዘር ልግባና የውጭና የውስጥ ጠላቶች በዚህ ደረጃ በአንድነት የጮሁበትና በጣም የተራገበው ሱዳን ላይ የተካሄደው የድሮን ድብደባ እንደምታው ምንድን ነው? ለምንስ ይህን ነገር ተንጠለጠሉበት ብለን ስናስብ እና ደግሞ በዛው ሰሞኑ የተካሄዱ ይሄ በትግራይ፣ በአማራ ክልል፣ በሌሎች ቦታዎች የተከናወኑ ነገሮች ማስፈራሪያው ደግሞ ከዳር እስከ ዳር የኢትዮጵያ ጠላቶችን ያነቃነቀበት ምክንያት ምንድን ነው? ለምን ይህን ጊዜ መረጡ ስንል በጣም ግልጽ ነው። የአልቡርሃን መንግስት ከፈጥኖ ደራሽ ኃይሉ ከዳጋሎ ኃይል ጋር ሲዋጋ ለብዙ ጊዜ ቆይቷል። ይሄ ኃይል ድሮን አለው፣ ሌሎች በጣም ዘመናዊ መሳሪያዎች አሉት፣ ከባድ መሳሪያዎች፣ የቡድን መሳሪያዎች በከፍተኛ ደረጃ የታጠቀ ነው። በነገራችሁ ላይ ይሄን እንትኑን ሲጀምር 143,000 ምናምን የነበረው አሁን ከ450,000 በላይ ሰራዊት አደራጅቶ ይዟል። በምንም አይነት የኃይል ሚዛኑ ከአልቡርሃን ኃይል ጋር የሚመጣጠን አይደለም። በብዙ ቁጥርም በትጥቅም ከዚህ ከአልቡርሃን ኃይል የላቀ ደረጃ ላይ ያለ ኃይል ነው። በየጊዜው ያጠቃዋል፣ በየጊዜው በድሮን ይደበድበዋል በየጊዜው። ስለዚህ እቺ በዚህ ወቅት የተካሄደች የድሮን ድብደባ በትክክል እነሱ እንዳሉት ከባህር ዳር ተነስቶ የተካሄደ ድብደባ ወይም ኢትዮጵያ ያካሄደችው ድብደባ የዩኤኢን ድሮን ተጠቅማ ነው የሚሉት ሁለቱም መንግስታት ነው አንድ ላይ የሚከሱት እና ነው ወይ እና ድብደባው ስለምን አዲስ ሆነ፣ ወደ ኢትዮጵያ ስለምን ተላከከ ስንል ተከትለው የመጡትን ጩኸቶች ማንበብ ያስፈልጋል። ተከትለው የመጡትን ጩኸቶች እነዚህ ጩኸቶች ምን ፍላጎት አላቸው ስንል ሱዳን እያስታጠቀች በሎጂስቲክ እያገዘች ከግብፅ የምትቀበለውን ተተኳሽ እየሰጠች በቅርብ ጊዜ ስትሰበስብ ሱዳን ውስጥ በከፍተኛ ደረጃ እየተሰበሰቡ ኢትዮጵያን ለመውጋት ዝግጅት ሲያደርጉ ስልጠና ሲወስዱ የነበሩ ኃይሎችን አሁን ቲፒኤልኤፍ ደግሞ በዚህ በኩል መሬቴን በኃይል አስለቅቃለሁ ብሎ ከሚያደርገው እንቅስቃሴ ጋር እነዚህን ለማስተባበር እና ምክንያታዊ ለማድረግ እየተሰነዘሩ ወይም የተቀነባበሩ ናቸው ማለት ይቻላል። በመሰረቱ ሱዳንን ኢትዮጵያ በድሮን ብትደበድብ የአልቡርሃንን ኃይል ለማዳከም፣ ሁለተኛ ደግሞ ሱዳን ውስጥ እየተሰበሰቡ በየጊዜው ኢትዮጵያን ለማጥፋት ዝግጅት የሚያደርጉ የሚማማሉ፣ መሳሪያ የሚቀበሉ፣ ሎጂስቲክ የሚወስዱ ኃይሎችን ሱዳን ውስጥ ገብታ ብትደበድብ ተገቢ ነው። የሱዳን ጠላትነት ከዚህ በላይ ነው። አሁን እኔ የዲፕሎማሲ ቋንቋ አልጠቀምም። እንደ አንድ ዜጋ እንደ አንድ ወታደር ይሄን ስመለከተው ከዚህ በፊት እኮ አድርገነዋል እንደዚህ አይነት ነገሮችን እና ተደርጎም ቢሆን ባይዘዌ ተደርጓል። ኢትዮጵያ ነች ያደረገችው። እዛ ውስጥ ትልልቅ የፋኖ የሸኔ የኦላ
የምናምን ኃይሎች አሉ ሻዕቢያም የወያኔም እዛ ስብሰባ አድርገው ምናምን ለተመሳሳይ ጥፋት ቃል ገብተው ሲንቀሳቀሱ ወደ ኢትዮጵያ ሊጓጓዝ የተዘጋጀ ትጥቅም አለ ወደዚህ ወደ ድንበር ከተሞች የመሳሰለው እነዚህ ለነሱ ሊታደል የነበረ የመሳሪያ ግምጃ ቤት አለ የሚሉም ወገኖች አሉ። ቢሆንም ይሄ ማለት ኢትዮጵያ ብታደርገው ማለት ነው። ይሄ ሁሉ እያለ አስፈላጊ ነው። አሁን እያንዳንድ እስራኤል ጋዛ ድረስ ዘልቃ ወታደራዊ ኢላማዎችን ብቻ ሳይሆን ሲቪል ኢላማዎችን ስታጠቃ ኢራን ውስጥ ገብታ በስውርና በግልጽ መሪዎቿን ስትገድል ድንበሯን ተሻግራ ማለት ነው። አሜሪካ ይሄንን ሲያደርግ ሊባኖስ ውስጥ ተመሳሳይ ነገር ሲደረግ መንደሮች እየተቃጠሉ ዜጎች ለቀው እንዲወጡ እየተደረገ እንዳይመለሱ እየታገዱ አገራቸው ላይ ይሄ በተደረገበት ወቅት ኃያላኑ ስላደረጉት እንደ ጽድቅ ወይም እንደ ኖርማል ነገር የሚያህል የኔ ስጋት ነው የምትለውን ኃይል እስራኤል የትም ቦታ ሄዳ ትመታለች። ለምሳሌ ኢትዮጵያ ይሄንን የማታደርገው ድሃ ስለሆነች ነው እንጂ እኮ ሉዓላዊነቷን ሊደፍሩ የውስጥ ሰላሟን ሊያናጉ እና ደግሞ ከተሳካላቸው ሊያፈርሷት የሚያሴሩ ኃይሎች የሚዘጋጁ ኃይሎች ሱዳን ውስጥ ነው ይህን ዝግጅት የሚያደርጉት። በቪዲዮ ታይቷል እኮ በተለያየ ጊዜ ተሰብስበው የአቋም መግለጫ ሲያወጡ ውግዘት ሲያደርጉ በኢትዮጵያ ላይ እናጠፋታለን፣ እንደመስሳለን፣ ሰራዊቱን እንሰባብረዋለን፣ አንድ ሆነን እንታገላለን ሲሉ እኮ በቪዲዮ እኮ አይተናል አይደል እንዴ? አይተናል። ስለዚህ ይሄ ኢትዮጵያ ይሄ ነገር እዛ ያለ የእሷን ብሔራዊ ጥቅም ላይ አደጋ የደቀነ ኃይል መታለች የሚል ካልታወቀ ካልታመነ ምንጭ የሚቀርብ ዘገባ አለ ማለት ግምታዊ ትንታኔ አይዘር ደግሞ የተወሰነ መነሻ አድርጎ የሚተነትን ግን ዜሮ አይደለም። አሁን ይሄ አይዘው ይሄን ስትተነትን እኔ ዜሮ አልሰጠውም ማለት አነስተኛ እንትንም አልሰጠውም። ሊሆን የመቻል እድሉና መሆን ያለበትም ስለሆነ ማለት ነው። እኛ እኮ የእስላሚክ ኮርትን ኢትዮጵያ ላይ ጂሃድ ሲያውጅ ሶማሊያ ውስጥ ሆኖ ገና ወደ ስልጣን እንደመጣ ኢትዮጵያን አጠፋለሁ አለ። ጂሃድ አውጅ። ሻዕቢያ ነበር ያሰለጠናቸው፣ ግብጽ ነበረች ስታግዛቸው የነበረው እና ጂሃድ አውጃለሁ ኢትዮጵያ ላይ ብሎ አቅራራ። መጀመሪያ ላይ ኢትዮጵያ ሰራዊቷን አስገብታ ደመሰሰችው። ይህንን ለዓለም ለአካባቢው ሀገሮች ሁሉ ስጋት የሆነ ከመነሻው በእንጭጩ ሄዳ ኢትዮጵያ ደምስሰዋለች፣ መጥተዋለች። በዛ ምክንያት ሰላም አግኝተናል። በዛ ምክንያት ከዚህ ኃይል ሊደርስብን የሚችል የነበረ ጥቃት ጉዳት መከላከል ችለናል። በእንጭጩ ሳይቃጠል በቅጠል በሚባለው ማለት ነው። እንደዚሁም ሱዳን ውስጥ እኮ በተለያየ ጊዜ በኢህአዴግ ጊዜም እኮ የኢትዮጵያ መከላከያ ሱዳን ውስጥ እየገባ ማአት በርካታ ኦፕሬሽኖችን ፈጽሟል። በርካታ ኦፕሬሽኖች ሱዳን ወያኔን እያገዘች ለድል ያበቃችው እሷ ነች። የሆነ ጊዜ ግን ከብሔራዊ ጥቅም ጋር ግጭት ሲፈጠር ገብታ እርምጃ ወስዳለች እና አዲስ ነገር አይደለም ማለት ነው። ከዛ በላይ ግን እነዚህ አሁን ይሄንን የሚያወግዙ ኃይሎች እዛ ወታደር አሰማርተው ታጣቂ አሰማርተው አሁን አንዱ የወያኔ ፖለቲከኞች ናቸው። ይሄንን ሱዳንን ኢትዮጵያ እንደዚህ ያደረገች ምናምን ህገወጥ ነው፣ የሰው ሀገር ሉዓላዊነት መድፈር ነው፣ ዓለም ዝም ሊላት አይገባም በቃ እያሉ እኮ ይከሱናል እኮ ለዓለም ሁሉ። እነሱ አብረው የመቆም ዛቻቸው እንዳለ ሆኖ
እንዴት ዝም ይላል ዓለም ይላል። ዓለም እዛ እስራኤል እየገባች ሲቪል ህፃናትን ምንን ሁሉ ከጠላት ጋር ቀላቅላ ስትደበድብ ያኔ ያው አቅምም ድምፅም ባይኖራቸው የሚሰማቸውም ባይኖር ግን ይሄንን እንኳን ትንፍሽ ያላሉ ሰዎች ናቸውና እንደዚህ አይነት በጣም የወረደ ነገር እናነሳለን። እኔ አሁን ይሄን ሁለት ነገር ያነሳሁት ኢትዮጵያ ለሉዓላዊነቷ አደጋ ለውስጥ ጸጥታዋ አደጋ የሆነ ኃይልን ያለበት ቦታ ሄዳ መምታት ትችላለች። ይሄንን እንኳን መታች ነው ማለት ያለብን። እኔ እንኳን መታች ነው የምለው። መታ ከሆነ መታች እያልኩ አይደለም። መታ ሊሆን ቢችል በጣም ነው ደስ የሚለኝ። ለምንድን ነው የማይመታው ላለው ነው ብዙ ጊዜ ለምን አይመታም? ሄዶ እዛ የተሰበሰቡበት ቁጭ ለምን አያደርግባቸውም? ድሮን እላለሁ። እዛ ተሰብስበው ልክ በቃ እንዳለቀላት እንደሞተች እንደተዳከመች እንደሚሉት እንደሚያሟረቱት ሀገር እዛ ቁጭ ብለው በግልጽ እንትን እያደረጉ ስብሰባቸውን ካለፈ በኋላም ቢሆን ሚዲያ ላይ ይለቃሉ። ከዛ በኋላ ደግሞ እንደገና ይሰበሰባሉ፣ እንደገና መሳሪያ ይቀበላሉ፣ ሄደው ሎጂስቲክ ይቀበላሉ። እና ወያኔም ሻዕቢያም ተደራጅቶ ኢትዮጵያን የባህር በር ዛሬ የምትፎክርበትን ዛሬ አሜሪካ መጣ የባህር በር የምትለው የኛ የነበረውን ማለት ነው። ይሄንን የወሰዱብን ሱዳን ውስጥ ተደራጅተው ነው። ያን ጊዜ የደርግ መንግስት አቅም ቢኖረው እዛ ሱዳን ውስጥ ቤዛቸውን ቢመታ እዚህ ደረጃ አይደርሱም። ቤዛቸውን ቢመታ ለነገሩ አገር ውስጥ ያለውን ጥንስስ የመምታት አቅም እና መረጃ ያስፈልጋል። ግን በጣም ብዙ ነገር ከሶማሊያ ይነሱ የነበሩ አደጋዎችን በማስቀረት ረገድ ብዙ ስራ ተሰርቷል። ሶማሊያ ውስጥ በተደረጉ ኦፕሬሽኖች እና የጠላትን እጅ እዛ በቦታው ላይ መቁረጥ መብት ነው። ለማንኛውም አሁን ይሄ እንግዲህ ሌላው አሁን ኢትዮጵያ ላይ ድብደባ ተካሂዷል። እንትኑ ቪዲዮ ታይቷል። አሁን ባልተካሄደ ድብደባ ላይ ነው የሱዳን መንግስት የጮኸው ማለት አይቻልም። ተካሂዷል እና ሱዳን በተደጋጋሚ በዚህ በፈጥኖ ደራሽ ኃይሉ ስትደበደብ ኖራለች። የሲቪል ኢላማ ሁሉ ደበደበ፣ ህፃናትን ደበደበ፣ ሆስፒታሎች ላይ ጣለ፣ እንደዚህ ሲባል ነበር ከዚህ በፊት እና አለው ይሄ አቅሙ ከራሱ ከሱዳን ውስጥ መነሳት ይችላል። ድሮን ከሱዳን አስነስቶ መደብደብ ይችላል። ሲያደርገው ቆይቷል ይሄንን ነገር። ስለዚህ ይሄንን ኢትዮጵያ ነች ተብሎ በከፍተኛ ደረጃ እንዲራገብ ተደርጓል። እንግዲህ ለምንድን ነው ይሄ የተደረገው ስንል እዚህ ህወሓት ለጦርነት ያደረገውን ዝግጅት እና ወደ ጦርነት እንደሚገባም ደግሞ መሬቴን በጦርነት አስመልሳለሁ በጉልበት ብሎ ዛቻ አሰምቷል። ይሄን የምዕራብ ኮሪደር የሚለውን በጣም ይፈልገዋል። ይሄንን ለማግኘት ከሱዳን ጋር የተሳሰረ መሆን አለበት። አሁን የወጡ መረጃዎች እንደሚያመለክቱት የሳተላይት ምስሎች የተወሰነ ኃይል ወደ ሱዳን አስገብቷል። አርሚ 7 እዛ አርሚ 7 የተወሰኑ ከቡድኑ መጥተው ወደ ተሃድሶ ገብተው የሆነ መዳከም አለው። ለነገሩ ግን አነስተኛ ግምት የሚሰጠው ኃይል አይደለም ሱዳን ውስጥ ያለው አርሚ 7። እሱን ለማጠናከር ተጨማሪ ኃይል ወደ ሱዳን ልኳል እና ይሄ ማለት የምዕራብ ኮሪደር የሚለውን ከሱዳን ጋር የሚያስተሳስረውን ለመያዝ በሱዳን በኩል በዚህ ደግሞ በአማራ ክልል በኩል ከፋኖ ጋር ተባብሮ በሚያገኘው መተላለፊያና አብሮ በጥምረት በሚፈጥረው ውጊያ የዚህን የተከዜን ኃይል በተለይ በጠላትነት ፈርጀው በጣም ከፍተኛ ፕሮፓጋንዳ ሲሰሩበት ነው የነ ኮሎኔል ደመቀን
እና አንዳንዶች አሁን ከኡጋንዳ የለጠፉትን ልጥፍ አይቼ ከኮሎኔል ደመቀ ወያኔ ይሻለናል፣ ደብረጽዮን ይሻለናል ይላል አንዱ አሁን ሲጽፍ። እንትና ይሄ ኮሎኔል ደመቀ ከአብይ ጋር ሆኖ ከኦፒዲዮ ጋር ሆኖ ወቅቶናል፣ ደብረጽዮን ግን አብረህን ፋኖኑ ጋር ቢባል እምቢ ብሏል ይላል። ያው ፋኖ የነገረውን ነው። ይህን እምቢ ሲል ራሱ ይሄ ደብረጽዮን ስለ ራሱ ያወራለትን ወይ ቲፒኤልኤፍ ፕሮፓጋንዲስቶች የነገሩትን ማለት ነው። እና አሁን ይሄ የተቀነባበረ ነገር ስላለ በዚህ ሁኔታ ውስጥ ሱዳንና ግብፅ እንዲሁም ሻዕቢያ እጃቸውን ለማስገባት የሚያደርጉትን ድጋፍም ምክንያታዊ ለማድረግ ቀዳዳ ከተገኘ እነሱም ያ ቀጠና እንግዲህ ወደ ህዳሴ ግድብ መሸጋገሪያ ነው። ይሄንን አካባቢ ለትክክለኛ መረማመጃ ሊያደርጉትና በተለይ የአማራን መሬት የጦርነት አውድማ ሊያደርጉ ያላቸውን ዝግጁነት ነው የሚያሳየው። ምክንያቱም ምንድን ነው ያሉን? ከባህር ዳር ተነስቷል። ድሮኑ የደበደበን ከባህር ዳር ተነስቶ ነው ያሉ። ስለዚህ የባህር ዳር ኤርፖርትን ማጥቃት አለብን ወይ? እዛ አካባቢ ወታደራዊ እንቅስቃሴ ማድረግ አለብን፣ ወታደራዊ እርምጃ መውሰድ አለብን አይነት እንደምታ ነው ያለው። እቺኑ ነገር ለማጠናከር ደግሞ የዚህ የካሃዲው ፋኖ እና የቅጥረኛው ፋኖ አባል ወይም መሪ ነኝ የሚል አስረስ ማሬ ተነስቶ ባህር ዳር ላይ የኦኤዩ ማነው የአረብ ኤሚሬት ትጥቆችን አይቻለዋል። ተኳሾችን መሳሪያዎችን ባህር ዳር ኤርፖርት ላይ አይቻለሁ አለ። አሁን እሱ እውነት ባህር ዳር ኤርፖርት ገብቶ እዛ የተቀመጡ እንትኖችን ለይቶ ደግሞ የማን እንደሆኑ ቅንብር ነው የምላችሁ። ለዚህ ነው። ስለዚህ በትክክል ባህር ዳር ተነስቶ ነው የመታን ሲል፣ አዎ ባህር ዳር ላይ ደግሞ እኔም የዚህ የተባበሩት አረብ ኤሚሬትን ትጥቆች አይቻለሁ፣ ከዚህ በፊትም ሲጓጓዙ ነበር ብሎ ነው ምስክርነት የሰጠው። ማለት የካሃዲነት የባንዳነት ጥግ ነው ይሄ። አገርህን መክሰስ ለጠላት ቢኖር እንኳን አስረስ ማሬ እንዲህ አይነት ነገር ማየት ቢችል እንኳን ማለት ነው። እና አሁን ይሄ አቅመቢስ የሆኑ ኃይሎች አቅም ሊሆነን ይችላል ከሚሉት ከማንኛውም ኃይል ጋር ሆነው ለምን አቅማቸው በምንም አይነት ይሄንን መንግስት የዚችን ሀገር መከላከያ እና የጸጥታ ኃይል መስበር ስለማይችል እና ያንን አድርገው ወደሚፈልጉት ስልጣን ወደ ዘረፋ ወደ ምን መምጣት ስለማይችሉ በዛ በኩል ኮሽ ሲል እዛ ጋር ሄደው ይንጠለጠላሉ፣ በዚህ ኮሽ ሲል እንደዛ ሄደው ይንጠለጠላሉ። እና በሀገራቸው ላይ እንደዚህ አይነት ምስክርነት ይሰጣሉ። በጠላት ለተነሳ ክስ ማስረጃ ያቀብላሉ። ሚዲያዎችም ይሄን ነው እያደረጉ ያሉት። እነዚህ የባንዳ ሚዲያዎች፣ እነዚህ የዩቲዩብ ሸቃጮች እንደዚህ ይሄንን በጣም ሲያራግቡት እና አዲስ አበባ ሊሆን ይችላል የምትደበድበው ባህር ዳርን ነው በቃ አለቀለት እያሉ ምን አይነት ዜጋ እንዳፈራን ያው ጥቂትም ቢሆኑ ይዘገነናል እኮ እንደዚህ አይነት ነገር ሰዎችን መስማት እኮ። እና ኢትዮጵያን ለማጥቃት በቃ ከተፈጠረችበት ጊዜ ጀምሮ ለኢትዮጵያ ጠላት የሆነች አሁን እኮ ሱዳን ወዳጃችን እንደዚህ ምናምን የሚሉት እነዚህ ለትግል መረማመጃ ስለሆነቻቸው ነው። ያ ትግል ደግሞ ኢትዮጵያን የማጥፋት የኢትዮጵያን ብሔራዊ ጥቅም የማዳከም እና ኢትዮጵያን ከቀይ ባህር የማራቅ ነው። እንደዛ ስለሆነ ሱዳን እንዲያርጋን ምናምን ግን እዛ ተጠልለው ኢትዮጵያን ሲወጉ ለነበሩ ኃይሎች ሁሉ
መሳሪያ ስታቀርብ የነበረች ሱዳን አሁን ደግሞ ከአልሲሲ ጋር ሆኖ አልቡርሃን በዚህ በህዳሴ ግድብ ጉዳይ ላይ በተደጋጋሚ ኢትዮጵያን እንደ በደለኛ በመክሰስ ኢትዮጵያ ከዚህ ድርጊቷ እንድትቆም እናደርጋለን እያለ የሚፎክር ኃይል ነው። እባብ የልቡን አይቶ እግር ነሳው ስላልቻለ ነው ምንም ማድረግ ወይም ያን የሚፈልገውን ምኞቱን ሊያሳካ ያልቻለው ስላልቻለ አቅም ስለሌለው ብቻ ሳይሆን ኢትዮጵያ መጠናከር እንደገና በውስጥ ጉዳዩ ስለተጠመደ አሁን የዳጋሎን ኃይል ኢትዮጵያ እንደዚህ ደግፋ አረብ ኤሚሬት እንደዚህ ያድርጋ ምናምን ብላለ ያኛው እኮ ከአሸባሪ ጋር ቆመሃል ተብሎ ተፈርጇል እኮ አልቡርሃን እና ግብጽ የኢስላሚክ ብራዘርሁድን ከሱ ጋር እየሰራችሁ ነው እሱን ታግዛላችሁ እኮ ተብለዋል። እነሱን እዛ ትተህ ኢትዮጵያ ከዩኤ ጋር ሆና ሱዳንን እንደዚህ ያደረገች እንደዚህ ይሄንን ዳጋሎን አገዘች። እሱ ባይኖር ኖሮ ግን ምንድነው ሊፈጠር የሚችለው? ያው ከባድ ነገር ያው ከአቅም በላይ ኢትዮጵያን ብዙ ዋጋ የሚያስከፍል ሁኔታ ግን ሊፈጠር ይችል ነበር እና ብናግዘው እንኳን ማለት ነው። ባይዘው እንደዚህ አይነት ጉዳዮች የዛ የፖሊሲ አውጪዎች ጉዳይ ነው። እንደ ዜጋም እኔ እያገዘችው አይደለም ነው የምለው። መታገዝ ያለበት ግን ነው ይሄ የኢትዮጵያን ጦርነት በተወሰነ ደረጃ ተሸክሟል የሚል አለኝ እኔ። ይሄ ነው እና እንግዲህ በዚሁ ሰሞን ደግሞ ምን ተከሰተ? በኤሚሬት ላይ አሁን እነዚህ የከሰሷት ኤሚሬት ላይ በመድኃኒት ስም ተሸፍኖ መድኃኒት ነው የሚል ጽሑፍ ተጽፎበት ወደ አልቡርሃን ሊሸጋገር የነበረ ወደዛ ሲጓጓዝ የነበረ ግዙፍ የጦር መሳሪያና ተተኳሽ ተያዘ። አሁን ይህን ዜና አላደረጉትም፣ ባይዘወይ ዜና አላደረጉትም እነዛ ባንዳዎች። ለምን? የነሱ ወገን ውድቀት ስለሆነ ኪሳራ ስለሆነ ማለት ነው። ይሄ በቁጥጥር ስር ውሏል። ያው መድኃኒት ስለማይፈተሽ እንግዲህ መድኃኒት ነው ብሎ አጭበርብረው በዛ በኤሚሬትስ አየር መንገድ በኩል ሲያመጡ በቁጥጥር ስር ውሏል። ይሄም ሌላ ኪሳራ ነው። እዛ በድሮን የተመቱት ኢላማዎች እንግዲህ በጣም ያመማቸው የሆነ ኪሳራ የሚያደርሱ የሆነ ጉዳት የሚያስከትሉ ናቸው ተብሎ ይገመታል። ይሄ ደግሞ ሌላ ጉዳት ነው። ምናልባትም እንግዲህ ያው መሳሪያ አቀባይዋ ለእነዚህ ለእኛ ሰዎች ለእኛ ጉዶች ሱዳን ስለሆነች እነዚህ መሳሪያዎች ወደ ፋኖ ወደ ህወሓት የሚተላለፉም ሊሆኑ ይችላሉ። በሚያሳዝን ሁኔታ ግን በቁጥጥር ስር ውለዋል። የከሰሷት ዩኤ ነች ደግሞ በቁጥጥር ስር ያዋለችው ይሄንን አንበሳ እና አሁን የኢትዮጵያ አምላክ የሚባልም አንዳንዴ እንግዲህ ይሰራል ማለት ነው። በእንደዚህ አይነት ጉዳይ ላይ በክፉ ያሰቧት ራሳቸው ላይ ክፉ ነገር ሲደርስ እንግዲህ ይሄ ነው። እንደዚህ አይነት ቅንብር እንደዚህ አይነት ተቀባብሎ መጮህ አንድ ያስቀመጡት ግብ ነበር እና አንድ ሊያደርጉ ያሰቡት ሙከራ ነበረ። አንፎርቹኔትሊ የኢትዮጵያ መከላከያ የተለያዩ ክፍሎች ወጥተው ደግሞ ዝግጁ ነን እንግዲህ ይሏቸዋል። ለማንኛውም ጥቃት ከየትኛውም አካባቢ ለሚነሳ ጥቃት ለመከላከል ነው የሚሉት። ስለዚህ እንዳትሞክረው ያለ ዝግጁ ነን ይሄን ነው የሚለው። ወደ ጦርነት ላለመግባት መንግስትም መከላከያም ያው በመንግስት ትዕዛዝ ነው የሚሰማራው እና ፍላጎት የላቸውም። ሊያስገቡ የሚችሉ በርካታ ምክንያቶች ግን አሉ። አሁን ህወሓት እኮ የሚያደርጋቸው ነገሮች ኑና ተኩሱብኝ እኮ ነው የሚለው። ህግ እየጣሰ ህገ መንግስት እየጣሰ የፕሪቶሪያን ስምምነት
እየሰረዘ እና አስገድዶ ወታደራዊ ምልመላ እያደረገ መጣሁልህ በጉልበት ነው ይሄንን ማስለቀቅህ እያለ ያው እስቲ ራሱ ገፍቶ ጥይት እስኪተኩስ ድረስ ዝግጁነቱን አጠናክሮ ግን እየጠበቀው ነው። ያው እንግዲህ ትናንት ሰምታችኋል። ሰሜን ምዕራብ ዕዝ ያለውን ዝግጁነት በተመለከተ የዝግጁነት ደረጃውን ከጎበኙ በኋላ ሀሳብ የሰጡትና መመሪያ ለሰራዊቱ አስተላልፈው የሰራዊቱን ዝግጁነት የገለጹት ያው ጀግናው ጀነራል አበባው ታደሰ ናቸው። የክቡር ፊልድ ማርሻሉን መልእክትም ለሰራዊቱ ያስተላለፉት እስካሁን ለደረገው አስተዋጽኦ፣ እስካሁን ለፈጸመው ጀግንነት፣ እስካሁን የጠላትን ህልም በማክሸፍ ረገድ ለተጫወተው ሚና ምስጋና ቀርቦለታል ከኤታማዦሩ በጀነራል አበባ በኩል። በቀጣይ ደግሞ ዝግጁነቱን አጠናክሮ እንዲጠብቅና አሁን ያለው የዝግጁነት ደረጃው ደግሞ አስተማማኝ መሆኑን ገልጸዋል። እና በዚህ ደረጃ ስላለን በጩኸት በመቀባበል አንዱ ለአንዱ ምስክር በመሆን አይጥና ድንቢጥ ቢመሰካከሩ ምንም የሚያመጡት ነገር የለም። ምንም። ኢትዮጵያ ያው ጉዞዋን ቀጥላለች። ወደ ሁለተኛው ርዕስም እንግዲህ ስንመለከት ይሄ ባንዳ ኃይል አሜሪካ መጣች፣ በቃ ከኤርትራ ጋር ተስማማች፣ በቃ ኢትዮጵያ ፉከራዋ ሁሉ መናቀረ። አዎ አሁን አሜሪካ ኤርትራን የፈለገችው ቀይ ባህርን ስለምትፈልግ ነው። ቀይ ባህር ላይ ባሏት የጦር ቤዞች ላይ ተጨማሪ የጦር ቤዝ ለማቋቋም ስለምትፈልግ ነው። ከዛ ውጭ ኤርትራ የሚስብ ነገር ኖሯት አይደለም። ወታደራዊ አቅሙ አይደለም፣ የኢኮኖሚ ደረጃው አይደለም፣ እዛ የምትከተለው የዲሞክራሲ ስርዓት ምንም ነው። ባዶ ነች ኤርትራ። እንደውም አሁን አሜሪካ ከኤርትራ ጋር ፈጥረዋለሁ የምትለው ግንኙነት በብዙ የምክር ቤት አባላትና የሌሎች አሜሪካ ውስጥ ያሉ ታዋቂ ሰዎች ትችት እያቀረቡ ነው፣ የፖለቲካ ተንታኞች ጭምር። ይሄ ተገቢ አይደለም ከዚህ መንግስት ጋር ግንኙነት መፍጠር። አንዳንዶቹም ከዚህ ይልቅ ከኢትዮጵያ መንግስት ጋር ያለንን ግንኙነት ያው ግንኙነት አለን በብዙ በጸረ ሽብር አጋርነት፣ በኢኮኖሚ ትብብር በመሳሰሉ እሱን ማጠናከር ይሻለናል እያሉ ነው። እና ሌላ ትኩረት የሚስብ ነገር ስላላት አይደለም አሁን እናንተ እንደምታጨበጭቡት። ሁለተኛ ኢትዮጵያም እኮ ያለችው የባህር በር ይኖረኝ፣ የባህር በር ሲኖረኝ የሌሎቹን ትኩረት አገኛለሁ፣ ያ ክብር አገኛለሁ፣ ከዚህ ከኢኮኖሚ እና ከዚህ ከአጠቃላይ ብሔራዊ ጥቅም አንጻር በተጨማሪ ማለት ነው ይሄንን አገኛለሁ። ስለዚህ ብላ በዲፕሎማሲ እና በህጋዊ መንገድ ትግል ስታደርግ የቆየችው እኮ የራሷን የባህር በር ለማስመለስ ለዚህ እኮ ነው። ለዚህ ነው ያን በግፍ የተነጠቀችውን የባህር በር አስመልሳለሁ የምትለው። ይሄ የባህር በር የታላላቆቹን ፍላጎት ስለሚስብ እና የኢኮኖሚ ትስስር ሌላ ወታደራዊ ግንኙነትን ስለሚያጠናክር ነው። ያን ጊዜ እንዴት ትጠይቃለች? ይሄ ጥያቄ በፍጹም እንዴት ስንት ነገር ጥያቄ እያለ ሀገር ውስጥ የሚሰራ ስንት እያለ ነገር ፍለጋ ምናምን ስትል ነበር ትጠይቃለች። ይሄ ጥያቄ በፍጹም እንዴት ስንት ነገር ጥያቄ እያለ ሀገር ውስጥ የሚሰራ ስንት እያለ ነገር ፍለጋ ምናምን ስትሉ ነበር። ግን ይሄን ነው እና የሆነ ሆኖ ግን እሱም ሆኖ አሁን የተወሰኑ ኃይሎች ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ በኃይል ለማስፈጸም አትችልም፣ አሁን አሜሪካን መጣላት ምናምን፣ ስለዚህ ሞተ ተቀበረ የእሱ አጀንዳ የሚሉ ወገኖች አሉ። ሌሎች ደግሞ የአሜሪካ ወደ ቀጠናው መምጣት ለኢትዮጵያ በጎ ነገር ይዞ ሊመጣ ይችላል
የሚሉም አሉ እኔን ጨምሮ። ምክንያቱም ኢትዮጵያ በኢኮኖሚ በከፍተኛ ደረጃ እያደገች ያለች ሀገር ነች። ወታደራዊ ጥንካሬዋ እጅግ እየጨመረ ያለ ነው። ሌሎች የጂኦፖለቲክስ ሁኔታዋ ያው የውሃ ማማነቷ፣ ምክንያቱም እነዚህ ሁለት ውሃዎች ቀይ ባህርና አባይ በጣም የተሳሰሩ እንደሆኑ ተደጋግሞ ይነገራል። እነዚህ ሁኔታዎች ኢትዮጵያን የበለጠ ትኩረት እንድትስብ ያደርጋታል። ቀይ ባህር ላይ ለሚነሱ የሽብር እንቅስቃሴዎች ከኤርትራ ይልቅ ኢትዮጵያ አስተማማኝ አጋር ነች። ይህንን ለመመከት የወሰደቻቸው ወታደራዊ ስልጠናዎች አሁን ባለፈው ያየነው የልዩ ኃይል፣ የአየር ኃይሏ፣ የባህር ኃይሏ፣ ይሄ እንደገና የህዝብ ብዛቷ ከፍተኛ የህዝብ ቁጥር ያላት ከ130 ሚሊዮን ህዝብ በላይ ያላትና ህዝቧ በከፍተኛ ፍጥነት እያደገ ያለ ሀገር ነች ኢትዮጵያ። ስለዚህ እዚህ ቦታ ላይ ውሃውን መያዝ አንድ ነገር ሆኖ ለሌሎች ወታደራዊ እንቅስቃሴዎች፣ ወታደራዊ አጋርነት ግን ኢትዮጵያ ትመረጣለች እና እስከ ዛሬ ድረስ በኢሳያስ አምባገነንነትና ግትርነት ያጣነውን ቀይ ባህር ላይ የመውጣት እድል ምናልባት እንድናገኝ እነዚህ ትልልቆቹ ተጽዕኖ ሊያደርጉ ይችላሉ እግራቸውን ካስገቡ በኋላ። ምክንያቱም እነሱ የሚያስቡት ብሔራዊ ጥቅማቸውን ነው። ለብሔራዊ ጥቅማቸው ደግሞ ከኤርትራ በጣም በተሻለ ሁኔታ ኢትዮጵያ ታስፈልጋቸዋለች እና ይሄንን የሚተነትኑ ሰዎች አሉ በብዙ ምክንያት። ግን ወደቀችልን፣ አሜሪካ መጣችላት፣ ይሄ የሆነው ደግሞ በመኮስመኗ ነው የሚለው ትንታኔያችሁ ያው የጠላትነት ከመሆን አያልፍም እና ከንቱ ምኞትም ነው የሚሆነው እና እንግዲህ በመጨረሻ ያው በመግቢያችን ላይ እንዳየነው ይሄ የታዋቂ ሰዎች በአዲስ አበባ በኢትዮጵያ ይገኛሉ። ከአዲስ አበባም ውጪ ወደ ተለያዩ የመዝናኛ እና የተለያዩ ታሪካዊ ቦታዎች ሄደዋል። እሱንም ቪዲዮ የለቀቁትን አይቻለሁ እና ይሄ እንግዲህ ምንድን ነው ለነሱ የፈጠረው ስሜት? ይሄ ባለቤቱ ያቃለለውን የምንለው የተወሰኑ ባለቤትነት ተወው። አሁን እነዚህ ከሃዲዎች እነዚህ ኢትዮጵያን ትንሽነት ዝም ብለው እየፈጠሩ በጭንቅላታቸው የሚያወሩ ሰዎች ከሚሉት በጣም በተቃራኒ እንደሆነ ነው የሚያሳየው እና አሁን ምናልባት ኤዲተራችን ሊያስገባልን ይችላል። አሁን አንዷ ከነዚህ ውስጥ ይህንን ግንኙነት ማለት እድገት The place is evolving very fast. This is one of the fastest growing city. Development is happening every single day. There are very many big projects happening every single day. I will tell you, if you come to Addis Ababa and you spend 4 months, then come back, you will see another Addis Ababa. Like it keeps changing. The development is so amazing. I admire how the government here is taking initiative to develop this country. The first thing I expect from this summit is to create good networking between different creators from all over Africa. Every time I come to Addis, the place is evolving very fast. This is one of the fastest growing city. Development is happening every single day. There are very many big projects happening every single day. I will tell you, if you come to Addis Ababa and you spend 4 months, then come back, you will see another Addis Ababa. Like it keeps changing. The development is so amazing. I admire how the government here is taking initiative to develop this country. The first thing I expect from this summit is to create good networking between different creators from all over Africa. እና ባለፈው ሳምንት
የተለያዩ ሀገር አምባሳደሮች ስለ አዲስ አበባ እድገት የሰጡትን አስተያየት አቅርበን ነበር እና የነሱ በድምጽ ስላልገባ ከውስጥ ያየሁት ኮሜንት ራሳችሁ እየፈጠራችሁ ነው፣ አምባሳደሮች ስራ አጥተው እዛ እንደዚህ አይነት ነገር አያወሩም፣ ራሳችሁ የፈጠራችኋቸው ነው፣ እነሱ ቢናገሩ ኖሮ የታለ በድምጽ የሰማናቸው የምትል ነገር አይቻለሁና ዛሬ የዝችን የአምባሳደር የሩማንያ አምባሳደር አስተያየት እናያለን እንሰማለን። So much in the last 1.5 years. It became a modern city with large boulevards. You can walk, beautiful parks. So this is a huge transformation. And I have to say that not only the government's project, it is the people's project. So everything what is changing, I'm amazed. እና ያው ከዚህ ውስጥ እንግዲህ ሂዩጅ ትራንስፎርሜሽን ነው የምትለው፣ በጣም ግዙፍ ለውጥ፣ እመርታዊ ለውጥ ነው የምትለን እና ለማመንም ያስቸግራል ነው ያለችን። ይሄ ደግሞ የመንግስት ብቻ ሳይሆን የህዝቡም ጥረት ነውና በጣም የሚደነቅ ነው ብላናለች። እንግዲህ ሀገራችንን እኛ በጎ የምንመኝላት ሰዎች እንዲህ አይነቶቹን ነገሮች ነው ለልጆቻችን ለትውልድ ማስተላለፍ የምንፈልገው። ተስፋዋን፣ እድገቷን እና የተሰነቁትን ራዕዮች ነው የምናሳየው፣ በተጨባጭ ያሉትን መሬት ላይ ሞቷን፣ ውርደቷን፣ ውድቀቷን አይደለም አንመኝም። እሱን ያነፈነፍን አንዘግብም። እሱን እያነፈነፉ የሚዘግቡትን ግን ተው እንላቸዋለን። ከብዙ መልካም ነገሮች ውስጥ ጨለምተኛ የሆነውን ተስፋ አስቆራጩን ነገር አታምጡ። አገራችን ተስፋ አላት። ተስፋ በብዙ ወገኖች እየተመሰከረላት ነው። ብዙዎችን ወደ ኢትዮጵያ እየሳበች ነው ብዙዎችን። ስለዚህ እንደዚች አይነት አገር ስላለችን እንኮራለን። እንደዚች አይነትን አገር ከጠላት ተከላክለን ከጠላት ፕሮፓጋንዳ የጠላትን ፕሮፓጋንዳ መክተን በእድገት ወደፊት እንድትጓዝ የሚጠበቅብንን አስተዋጽኦ እናበረክታለን። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እስከምንገናኝ ያው አዘጋጅቼ ያቀረብኩላችሁ ገበየሁ ዋለልኝ ነኝ። በሀቅና ሳቅ ሰላም።